ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኬርታ ግሎባል ሳውንድ አድማጮችና ቤተሰቦቻችን እንደምን ሰንብታችሁልናል? የጉራጌ ሕዝብ ማንነትን በኢትዮጵያ አንድነትና ነፃነት የተሰኘውን መጽሐፍ ወደ እናንተ እናጋራችሁ ዘንድ ግብዣችን ነው። ደራሲ ታምራየሁ ሲማ፣ ተራኪ ቤተልሔም ጉሳኤ። ክፍል 1። የጉራጌ ታሪክ አመሰራረት። ሀገረ ጉራጌ ትንሽቷ ኢትዮጵያ። ጉራጌዎች የበርካታ ነገደ ኢትዮጵያውያን ወዳን ስለሆኑ ሀገረ ጉራጌ ትንሽቷ ኢትዮጵያ ናት ቢባል ማጋነን አይሆንም። የህዝቦቹ የረጅም ዓመታት ውህደትና አብሮ መኖር አሲሚሌሽን ደግሞ የአስተዳደር፣ የኢኮኖሚ፣ የስልተ ምርት፣ የዕደ ጥበብ ሽግግር ወዘተ ውጤት አስገኝቷል። ይህም ከዛሬ የቤተ ጉራጌ ህዝብ አኗኗር መገንዘብ ይቻላል። የጉራጌዎች ጽድት ያለ የቤት አሰራር፣ የቤት ውስጥ መገልገያ ቁሳቁሶች፣ የቤት ውስጥ ወለል ምንጣፎች፣ ከእንሰት ወፍቾና ከቀጤማ መሰል የሳር ዘር የሚሰሩ ስጋን ከክትፎ በማዘጋጀትና ሌሎችንም የምግብ ማባያ አይነቶች በባዶ እጅ ሳይሆን እንደ ሰለጠኑት ህዝቦች በአንቀፍ ወይም በማንኪያ መመገብ ወዘተ ለሌሎች ህዝቦችም ትልቅ ምሳሌነት የሚሆኑ ናቸው። በዚህ መጽሐፍ ውስጥ በሌሎቹ ገጾች ላይ እንደተገለጸው የመላ ጉራጌ ህዝብ የዘር ሐረግ አንዱ ከሌላው ጋር ይዛመዳል። ይህ ሲባል በአንዱ የጉራጌ ክልል ውስጥ የሚገኝ ጥብ ወይም ጎሳ የዘር ሐረግ በሌሎችም የጉራጌ ክልሎች ውስጥ ይኖራል ማለት ነው። ስለሆነም ጉራጌዎች በተወሰነ ደረጃ በቋንቋና በዘዬዎች ቢለያዩም የመልክዓ ምድር ወሰን ሳያግዳቸው በጋብቻና በጋራ ባህል ተዛምደው ለመቶዎች ዓመታት በአብሮነት ኖረዋል፣ እየኖሩም ነው። ሀገረ ጉራጌ ነገደ ብዙሃን የሚገኙበት ሲሆን የጥብ ወይም የዘር ግንዳቸው ከአማሴን፣ ከትግራይ፣ ከጎንደር፣ ከጎጃም እንዲሁም ከሸዋ ደግሞ ከመንዝ፣ ከመርሃቤት፣ ከቡልጋ፣ ከተኩለት፣ ከጅሩ፣ ከይፋት፣ ከምንጃር ወዘተ በተለያዩ ጊዜያትና ምክንያቶች ወደ ሀገረ ጉራጌ መጥተው ኖረዋል፣ እየኖሩም ነው። ከብዙ መቶዎች ዓመታት በኋላ የመጡበትን የዘር ሐረግ ወደ ኋላ በመተው ወይም በመርሳት ዛሬ በአንድ ቃል ጉራጌ ተብለውና አምነውበትም በህብረት ይኖራሉ። ከዚህም ውጪ ኩሻውያን ከሆኑት የደቡብ ህዝቦች እንዲሁም ከ16ኛው ክፍለ ዘመን በኋላ ወደ አካባቢው ከደረሰው ከኦሮሞ ህዝብ ጋር በጋብቻ ጭምር ተሳስረው ይኖራሉ። እዚህ ላይ ስለ ህዝቡ አሰፋፈር እነ ድንበሩ አለሙ ጎጎት የጉራጌ ብሔረሰብ ታሪክ፣ ባህልና ቋንቋ በተሰኘው መጽሐፋቸው በ1987 ዓ.ም በገጽ 23 ላይ ደግሞ በሚከተለውን ገለጻ አስፍረው እናገኛለን። የመጀመሪያዎቹ የጉራጌ ሰዎች ደቡብ ኢትዮጵያ በመጡበት ዘመን ከአጤ አምደ ጽዮን ዘመነ መንግስት ብዙ የሚቀድም መሆኑና በሰፈሩበትም ሀገር አስቀድሞ ሌሎቹ ልዩ ልዩ ህዝቦች የነበሩበት፣ በኋላኛው ዘመንም ሌሎቹ ብዙ ነገዶች ከአቅጣጫው በየጊዜ የገቡበት ሀገር ሆኖ በዘመን ብዛት ግን ሁሉም ተዋህደው የሚገኙ መሆናቸውን ያስገነዝበናል ይላል። ከዚህ በላይ ለአብነት ያህል የአንዱ የክስታኔ ጉራጌ ዘር ሐረግ ከሌሎች ቤተ ጉራጌዎች ጋር ያለውን ዝምድናና ትስስር ከዚህ ቀጥሎ በተመለከተው ሰንጠረዥ ላይ በተምሳሌነት ቀርቧል። ከዚህ ቀጥሎ በተመለከተው የጥብ ዝርዝር የያዙት ሰንጠረዦች ጎጎት የጉራጌ ብሔረሰብ ታሪክ፣ ባህልና ቋንቋ በ1987 ዓ.ም ከሚለው መጽሐፍ፣ አይመለል የጉራጌ የሶዶ ጉርድና አጭር የታሪክ ማስታወሻ ተስፋ ገብረየስ በ1987 እና እንዲሁም ከአቶ ካሳ ኤርከታ ወገራ፣ ከአቶ ማሩ ገዳ ዳሙ፣ ከሊቀ ሕሩያን ብርሃን ዋካ አረትጌ፣ ከአቶ ታከለ ደኔ እንደገድር እና ከበርካታ የኑርና ሽማግሌዎች ጭምር በቃሉ መጠይቅ የተገኙ ናቸው። በክስታኔ ጉራጌ ውስጥ የሚገኙ ጎሳዎች እስካሁን በተገኘው ማስረጃ መሰረት ከ280 በላይ ይሆናሉ። እነዚህም ጎሳዎች በክስታኔ ክልል ውስጥ በ22ቱም ሀገሮች አማውቴ፣ ገሬኖ፣ ዋጮ፣ አረትጌ፣ አይመለል፣ አዴሌ፣ ዳሙገነት፣ ኑረና፣ እንደብዮ መሰረት፣ ወገራም፣ ሜልኮ፣ እሽከዲያ፣ ከንዝ፣ ዱግዳ፣ ገርዮ፣ ሶሎቄ፣ ዙመቴ፣ እንገድር፣ ሳያት፣ ሶስት አምባ ወዘተ እንዲሁም ደግሞ በሌሎችም ከ7 ቤት ጉራጌዎች ጎሳዎች አልፎ ከኦሮሞ ጎሳዎች ወዘተ ጋር ይዛመዳሉ። በክስታኔ ጉራጌ ውስጥ
ብቻ እስከዛሬ የሚገኙ የዘር ጎሳ ዝርዝር በሚቀጥለው ሰንጠረዥ ቀርቧል። ሰንጠረዡ በሚቀጥለው ገጾች ተገብቷል። የሶስት አምባ፣ የወይን አምባና የደጭ ጥቦች ጎሳዎች ዝርዝር ተስካሮ ከምህር ቁርባኑና ከሌሎች ክስታኔዎች ጋር ይዛመዳል። ሞጆ ከመስቃን ጎሳ ጋር ይዛመዳል። ኩሴ ከምህር ጎሳ ጋር ይዛመዳል። ዶሬ ከውሪር ጎሳዎች ጋር ይዛመዳል። ጡሮ ከምህር ጎሳ ጋር ይዛመዳል። ቡችላ ከመስቃንና ከአሽከዲ ጎሳ ጋር ይዛመዳል። አንጀት ከወለኔ ጋር ይዛመዳል። ባጄ ከወለኔ አንድ ጎሳ ጋር ይዛመዳል። አርበገነን ከገነንና አማርኛን ከእንድሴ ጋር ይዛመዳል። ዳሚኔ ከቶሌ ኦሮሞ ጋር ይዛመዳል። ዛውተራና ሞኳይ መለሏጮ ወዘተ ጋር ይዛመዳሉ። አሰፌ ከምህርና ከሌሎች ክስታኔዎች ጋር ይዛመዳል። አሶዬ ገብሮ ምሁር ከሚገኝ ጎሳ ጋር ይዛመዳል። ክድር ምህር ከሚገኝ ጎሳ ጋር ይዛመዳል። ፈጥሮ ምህር ከሚገኝ ጎሳ ጋር ይዛመዳል። ደርሴ ምሁር ከሚገኝ ጎሳ ጋር ይዛመዳል። ኑራጅ፣ ዲዳ፣ ኦርመንቼ ከዱቢ ጎሳ ጋር ይዛመዳል። አቸገር፣ ሰጠኝ፣ ተኮ። የጉራጌ ህዝብ አሰፋፈር በየክፍለ ህዝቡ አይመለል በዛሬው የጉራጌ ዞን በ2012 ዓመተ ምህረት ሰሜን ሶዶና ደቡብ ሶዶ ተብለው በተቀየሩት በሁለት አይመለል አካባቢዎች ውስጥ የሚገኝ የአንድ ደጋ ቀበሌ ስም ነው። ነገር ግን ዛሬ ጉራጌ ሀገር አዝማችና ስብዓት ሰራዊት መጥቶ አይመለል ከመስፈሩ በፊት እዚያ ቦታ ላይ ሌሎች ህዝቦች አልነበሩምን? አካባቢው እንዲሁ ህዝብ አልባ ነበርን? የሚሉ ጥያቄዎች ሳያጨብር አይቀርም። እነዚህን የመሳሰሉ ጥያቄዎች ለማጤን ደግሞ ወደ ኋላ ታሪክ መመለስ ግድ ይላል። አይመለል የሁሉም ጉራጌዎች ታሪክ ምንጭ ነው ቢባልም ሌሎቹ ተማሪዎች ግን ይህንን አባባል ሙሉ በሙሉ ማይቀበሉ አሉ። ይኸውም የጉራጌ ህዝብ ዛሬ በሚኖርበት ሀገር መኖር የጀመረውን ምናልባት ዓለም ሲፈጠር ዘመን ሲቆጠር ጀምሮ ሊሆን ይችላል የሚሉ ወገኖች አሉ። ጥያቄዎቹ ተጨማሪ ምርምርና ተጨባጭ ማስረጃዎች እንደሚያስፈልጋቸው ግልጽ ነው። ምናልባት ለእነዚህ ጥያቄዎች በመጠኑ ቢሆን እንደ ማስረጃ ሊጠቀስ የሚችል የኢትዮጵያ ነገስታት በብርሃ ወጽብዓት ዘመን መንግስት ላይ በተገኘው በድርሳነ ዑራኤል በገጽ 279 ቁጥር 81 ላይ የተጻፈውን መዘክር እንደሚከተለው ያስረዳል። የጉራጌ ሀገር ከምባታ፣ ምሁርና ጃንጀሮ እንደሚያካልል ተገልጧል። ይህንን አባባል ከተቀበልን የጉራጌ ህዝብ ዛሬ ባለበት ሀገር የኖረው በቅርቡ በ1314 አዝማች ስብዓተ ከነሰራዊት አይመለል መጥቶ ከመስፈሩ በፊትም በቦታው ነበረ የጉራጌ ህዝብ ይኖርበት እንደነበር ስለሚመለከት ተጨማሪ ጥናት የሚጋብዝ ነው። በተለያዩ የሀገር ውስጥና የውጭ ሀገር የታሪክ ተመራማሪዎች ተደጋግሞ እንደተገለጸው የጉራጌ ህዝብ ከሰሜን ኢትዮጵያ ከኤርትራ የተለየ ስሙ ጉራ ከሚባል አካባቢ በ1314 ዓ.ም በ1327 የሚሉም አሉ ተነስቶ በአፄ አምደ ጽዮን ዘመነ መንግስት በአዝማች ስብዓት የሚመራ ግዙፍ ሰራዊት ወደ ደቡብ ኢትዮጵያ መጥቶ እስከ ዛሬ ድረስ አይመለል እየተባለ በሚጠራው የክስታኔ ጉራጌ አካባቢ ተመሰረተ መባሉ በዚህ መጽሐፍ መግቢያ ላይ ተገልጿል። የአዝማች ስብዓት ወደዚህ ወደ ተቀደሰው ሀገር መምጣት የአፄ አምደ ጽዮንና ግዛት ለማስፈርቱ እንደነበር በብዙዎች ግምት ተሰጥቶታል። በዚህ ሂደት የአይመለል መሬት እየጨመረ ለሄደው የአዝማች ስብዓት ሰራዊት አልበቃው ወደ አካባቢው ቀበሌዎች ሰባት ቤት ጉራጌ፣ ዶቢ ወዘተ ተስፋፍቶ ሰፈረ የሚል ተአማኒ ሊሆን የሚችል አፈ ታሪክ አለ። ይህም አዝማች ስብዓትና ዋና የእዝ ማዕከላቸው አይመለል በማድረግ ግዛታቸውን በባህላዊ የህግ አግባብና በጎርደና ሴራ በግርድፍ እንደዛሬው ጊዜ ህገ መንግስት በሸንጎ እየተመከረበት ሰፊ ግዛታቸው ሲያስተዳድሩ እንዲኖሩ ከአባት ወደ ልጅ በቃል ሲተላለፍ የቆየ ታሪክ ያስረዳል። ከቀደምት አባቶች ምስክርነት ለመረዳት እንደሚቻለው የጎርደና ሴራና ሸንጎ የተመሰረተበት ቦታ አይመለል አምባ ሚካኤል በሚባል ቤተ ክርስቲያን አካባቢ ነው ይባላል። በዚህ ስፍራ እንደ አዳራሽ ሲያገለግል የኖረ ትልቅ ጥንታዊና ግዙፍ ዝግባ ዛሬም በቦታው አለ። ቦታውም የሸንጎ መሰብሰቢያ እንደነበርና እስከዛሬም ቦታው ዝግቢ ወይም ዝግባው እየተባለ ይጠራል። ከዚህ የተለየ ሁኔታ ሌሎች ነባር አዋቂ ሽማግሌዎች ደግሞ ከቀደምት አባቶቻቸው የሰሙትን ለመጥቀስ የጎርደና ሴራ ኑረና ውስጥ እንጀሪ በተባለ ቦታ እንደተመሰረተ በተስፋ ያስረዳሉ። ክብራንና የተወደዳችሁ የኬርታ ግሎባል ሳውንድ አድማጮችና
ቤተሰቦቻችን የጉራጌ ታሪክ አመሰራረት ሰፋ ያለው ርዕሳችን ጀምረን ያልጨረስን ሲሆን በዚሁ ርዕስ ሳምንት እስክንገናኝ ድረስ ቸር ሰንብቱልን። በድጋሚ ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረጉ እንዳይረሳ።